ማነው? ሄለንስ? የለችም። ትላንት እዚህ ነች ብለሽኝ አይደል እንዴ? አሁን ደግሞ የለችም አልኩኛ። የት ሄዳ ነው? አላውቅም። አብረሻ እንደደረችው አላውቅም ማለት ምን ማለት ነው? አላውቅም ማለት አላውቅም። አጭቅጭቅ። ሄሎ ናቲ፣ እንዴት ነህ? ቢሮ እየጠበቅኩ ነው። እሺ ቶሎ ነው። ሚስቴን መልስልኝ። እኔ የማውቀው ነገር የለም፣ ልቀቀኝ። ትሰማኛለህ? ሚስቴን የት ነው የደበካት? አሁኑኑ መልስልኝ። በእንዝላልነት የትም ለበተንከው ትዳር እኔ ተጠያቂ አይደለሁም። እገልሃለሁ። ይሄ የመጨረሻችን ነው የሚሆነው። እሺ እንዴ ምን እያደረጋችሁ ነው? ይሄ ሰውዬ ሚስቴን ወሰደብኝ። ዳግም ትዕግስቴን እየተፈታተንከው ነው። የሄለን ባልነ ብዬ ነው እንደዚህ እየታገስኩ ያለሁት። ሲጀመር ሄለን ህፃን ልጅ አይደለችም። የትም ጎትቼ ልወስዳት አልችልም። ሲቀጥል የትም አልወሰድኳትም። ቆይ እናንተ ትላልቅ ሰዎች አይደላችሁም እንዴ? ተረጋግታችሁ አታወሩም? አንተ ደግሞ እንዴት እንደማውራት ነገኝ። ትሰማኛለህ? ከአንተ ጋር ደግሞ አልጨርሳትም። ሳይያለሁ ቆይ ምን ተፈጥሮ ነው? አታየውም እንዴ? ለሄለን ስል እየታገስኩት ነው። ከአቅሜ በላይ እየሆነ ነው። ይሄ ልጅ በቅርቡ ማበዱ ነው። እኔ እኮ ማውራት ሳትፈልጊ ቀርተሽ ገብቶ እንዳይጨቀጭቅሽ ብዬ ነው። አንቺ ምን ሆነሻል? የዳግምን ጸባይ እያወቅሽው? አሁን ይሄኔ ያሬድን ካልገደልኩት እያለ ይሆናል። እስኪ ደውይለት። ነገር አለሙ ከተበላሸ በኋላ እኮ እያነሳ አይደለም። እስቲ ደጋግመሽ ደውይለት። አነሳ። ሄሎ ዳግም፣ የት ነህ? ፌቨን ጋር ነኝ። ሱቅ ወጥቼ ስለነበር ነው። በኋላ ተገናኝተን ማውራት እንችላለን? እኔ የምልሽ ፌቪ፣ የሆነ ስራ ልሰጥሽ ነበር። ምንድነው እሱ? ሄለንን ወደ ቤቷ እንድትመልሻት። ለምን ሳልሰራ አልመልስልህም? ማለት አትመለስም። አንቺ ልጅ ጥሩ ሰው አልነበርሽ እንዴ? ለምንድን ነው የማትመለሰው? ምክንያቱም ያ ቤት ለሄሉ ስለማይሆናት። እሷ እኮ ይሆነኛል ብላ ገብታበታለች። ቆይ ለምንድን ነው የሰው ትዳር የምትበጠብጪው? እኔ የሰው ትዳር አልበጠበጥኩም። ለትዳርም ቢሆን እኮ ሰው ያስፈልጋል። እሷ ደግሞ እዛ ቤት መቆየቷ ለህይወቷ ያሳስባል። ምን ነው ይሄን ያህል ከአውሬ ጋር ነው እንደምትኖረው? በስመ አብ። ፀሐይና ውቤ ከአውሬም በላይ እኮ ናቸው። አውሬ እንኳን ስታለምደው እኮ ይላመዳል። እና ይፋ ትቆያለህ እንዴ? ኧረ ተወኝ እስኪ በእናትህ፣ እኔ ላብ ደርሻለሁ። ሄሊ እኮ ከቤት ወጣለች። ከውቤ ጋር ተጋጭታ ከቤት ተናዳ ወጣለች። እስኪ በእናትህ አንተን ከሰማች እንደምንም ብላ አግባብታ ወደ ቤት እንድትመለስ አድርጋት እና ቆይ ቢሆንስ ከእኔ ፍቅር በልጦባት ነው እንዴ ጥላኝ የምትሄደው? ሄሉ፣ በተራ ግጭት እንዴት ቤትሽን ለቀሽ ትወጫለሽ? ናቲ፣ አንተ እንደምታስበው ይሄ ተራ አንድ ቀን ግጭት አይደለም። ከሰራተኛ ጋር ተጣለው ብለሽ ከቤት እንደወጣሽ ሰው እንኳን ቢሰማ ምን ይልሻል? እኔ እዛ ቤት የለኝም። ሄሉ፣ አሁን የምትናገሪው ነገር ስሜታዊ ሆነሽ እንደሆነ ይገባኛል። ምንም ስሜታዊ ሆኜ የተናገርኩት ነገር የለም። እስከ ዛሬ ሁሉንም ነገር ችዬ ኖርኩት። ዳግምን ብዬ ነበር። እሺ የሆንሽው ነገር ንገሪኝ። ተው፣ እኔም እንደቻልኩት ብችል ይሻለኛል። ሄሉ፣ እኔ ወንድምሽ አይደለሁም እንዴ? ናቲ፣ አንተ እኮ ወንድምን በላይ ነው። እንደዛ ካሰብሽኝ ንገሪኛ። በቃ ወይዘሮ ፀሐይ፣ እኔና ዳግም አብረን በመሆናችን ደስተኛ አይደሉም። እሷ ደስተኛ ሆነች አልሆነች ምን አገባሽ? ናቲ፣ በቃ እኔ እዛ ቤት መመለስ አልችልም። በቃ ይሄን ያህል ካስጨነቀሽ ተይው። በቃ ሄሉ ተረጋጊ። ሄሉ፣ እንዴ ዳግም ልቀቀኝ! ምን እየሆንክ ነው? ልቀቀኝ! ወደ ቤት መመለስ አለብሽ። አልመለስም። በግሪታሽ ትመለሻታለሽ። ማን ነው የሚያስገድደኝ? ይኸውልሽ ማንም የማያስገድድሽ፣ ግን ደግሞ ከማበድ በፊት መመለስ አለብሽ። ሰማኛለህ ዳግም? እኔም የምሞተው አንተም የምታብደው እዛ ቤት የተመለሱ ቀን።
ቆይ ምንድነው ሐሳብሽ? ብቻ አልፈሽኝ ባልሆነ እስካሁን እንደዛ አላሰብኩም። እሺ እንደዛ ከሆነ ወደ ቤት ተመለሽና መነጋገር አለብን። አላደርገውም። ቆይ ምንድነው ሐሳብሽ? ልታሳብጭኝ ነው እንዴ? ግራ እያጋባሽኝ እኮ ነው። ይኸውልህ ዳግም፣ እኔና አንተ አብረን እንድንኖር ከፈለግ ከዛ ቤት ተከራይተን መውጣት አለብን። እሺ ቆይ እማዬስ? እኔም እሱ ያሳስበኛል። ግን በቃ በውጭ ሆነን እናያቸዋለን። እናት መቼስ ሁልጊዜም እናት ናት። እማዬ እንዳታዝኝብኝ፣ ግን አንድ ነገር ልነግርሽ እፈልጋለሁ። ምን ነው? ሌላ ሚስት ልታገባ ነው እንዴ? ኧረ እማዬ እንደዛ አይደለም። እና ምንድን ነው? ከዚህ ቤት ልወጣ ነው። ወዴት ነው የምትወጣው? ከሄሉ ጋር ለብቻችን ለመኖር ወስነናል። መሽገር የሆነች ልጅ ከቤት ወጥታ እንኳ አትለቀህም አይደል? እማዬ እሷን ታያት። መቼም የኔ ሀሳብ ነው አትለኝም በእርግጠኝነት። መጀመሪያም ቤት ላገኘና እነግርሻለሁ ብዬ ነው እንጂ ለወጣ ካሰብኩኝ ቆይቻለሁ። ልጄ ውቤ ባትሆን እንኳ እኔ ሌላ ሴት እድርሃለሁ። ከዚህ ቤት አትወጣብኝ እባክህ። እማዬ እንዳላዝንብሽ እንደዚህ አትበይ። እኔ በቃ ያለ ሄሉ መኖር አልችልም። ይሄው ለዚህ እኮ ነው አስደግማብሃለች እምልህ። ለማንኛውም ላስፈቅድ ሲሆን ልነግርሽ ነው። ከነገ ጀምሮ ከዚህ ቤት አልኖርም። ቆይ ግን እሱ ምን ሆኖ ነው ሄለንን የመሰለች ሚስት አግብቶ እንደዛ የሚሆነው? በራስ ያለመተማመን ችግር ይሁን አላውቅም፣ ቅናት ያንገበግበዋል። በጣም የሚገርም ነው። ሄለን እኮ በጣም ታማኝና የተረጋጋች ልጅ ነች። ባልና ሚስት ከአንድ ወንዝ ይቀዳል ነበር የሚባለው። የእነሱ ግን እሷ ከውሃ እሱ ከገለባ የተቀዱ ነው የሚመስለው። በእርግጥ አሁን ዋና የጸብ መንስኤያቸው የሆኑትን ፀሐይና ውቤን ተገላግለው ሊወጡ ስለሆነ ደስተኛ የሚሆኑ ይመስለኛል። ቢሆኑ ደስ ይለኛል። እኔ ግን አይመስለኝም። ጠዋት እኮ ቢሮ መጥቶ ቢሮውን ቀውጦት እኮ ነው ሄደው። ዳግም አያደርገውም አልልህም። አደረገው እንጂ እኔንም ሊያሳስተኝ ነበር። ዳግም ንዴቱን መቆጣጠር አይችልም እንጂ ያን ያህል እንኳን ክፉ ሰው አይመስለኝም። ምን ለዳግም ተቆርቋሪ እየሆንሽ ነው? ኧረ እኔ እንደሱ አላልኩም አልሽ እንጂ። በእርግጥ አሁን የራሳቸውን ቤት ተከራይተው ሊወጡ ስለሆነ ደስተኛ የሚሆን ይመስለኛል። ቢሆኑ ደስ ይለኛል። ግን እኔ የምታሳዝነኝ ሄለን ነች። ለእኔ ስትል እና ያሬድ እንዴት ነህ? አለሁልሽ። ጎጆ መውጣት እንዴት እያደረገች ነው? እሱን ደግሞ ማን ነገረ? መልካም ነገርን እኮ ነጋሪ ያሻው ፌቡነሽ ግን የነገረችኝ። ይህቺ ልጅ እንደው ምን ይሻላታል? ቆይ ሌላስ ምን ነገረች? ሌላ ምንም አልነገረችኝ። ይህቺ ወሬኛ የሆነች ልጅ። ይልቅ እኔ ቤት ጎረቤት አንድ ቆንጆ ቤት አለ፣ ዋጋውም አሪፍ የሚባል ነው። እስቲ ቆይ ዳግም ላውራውና እነግርሃለሁ። እሺ፣ ግን በቻልሽው አቅም ቶሎ አሳውቂኝ። ፌቡ እንደነገረችኝ ባለቤቶቹ ደውዬ አታይሱት ብያቸዋለሁ። ያን ያክል እንኳን መቸገር አልነበረብም። ግዴታዬ እኮ ነው። ግዴታ አይደለም። እሺ ውዴታዬ ነው። እንደሱ ይሻላል። ለማንኛውም የትናንቱ ሰነዶችን አዘጋጅቼ ጨርሻለሁ። በኋላ አካባቢ እሰጥሃለሁ። እሺ፣ ግን እኮ ካለሽበት ሁኔታ አኳያ አሁን ላይ ስራ ነው ወይስ የእያንዳንዱን ሰራተኛ የግል ህይወት እያጠና እረፍት መስጠት ጀመርክ? ፌቡ፣ አንቺ እኮ ማንም ተራ ሰራተኛ አይደለሽም። እና ትርፍ ነኝ እኔ እንደሰራልኩ። ለማንኛውም ችግር የለውም። እሺ። ሙሉ ከተማውን ፈለግን፣ በደላላ አስፈለግን። ምንም ቤት የሚባል ነገር የለም። አንድ ክፍል ምን እኮ ቆንጆ ቤት ብናገኝ ለጊዜው ይሆነን ነበር። በዚህ ሁኔታማ ማግኘቱን የማይታሰብ ነው። ቆይ ግን ለምንም አየጋ እንመለስም? አታስበው። ቆይ መቼም ጎዳና እንኑር አትይኝም አይደል? ዛሬ ሁኑ ቤት ማግኘት አለብን። እሺ ቆይ ከዚህ በላይ ምን እናድርግ? ያለን አማራጭ አንድ ነው። ምንድን ነው? ያሬድ አለም ቤት መግባት። እንዳታስቢው እሺ። እና ከዚህ የተሻለ መፍትሄ አለ? አዎ። ጎዳና መኖር። ጎዳና? በይ በይ በይ። ጭራሽ አንቺን እየጠበቁ ደግሞ ሌላ ጣጣ ውስጥ ልግባ እንዴ? ምን ችግር አለው? ለቢሮ የማይርቅ ቦታ። ኧረ በእናትሽ አንቺ ዝም በይ እንዴ። ኤፊ፣ እኔ እኮ ድፍረቷ ነው የገረመኝ።
እኔ እንዴት እሱን ከህይወቴ ላውጣላለሁ? አንተ ጭራሽ አፍንጫው ሰሪድና ኑር ትለኛለህ። እባክህ አላውቅም፣ ግን የማውቀው ነገር የነገር መቼም መፍትሄ እንደማይኖረው ነው። ቆይ የሆነ መዘዝ ቢመጣስ? በቃ እንደዛ ማድረጉ ነው የሚሻለኝ። ቀልቡን እላዩ ላይ እየገፈፍኩኝ ለአንድ ወር ያክል ሚስት ጫፍ እንድደርስ ማድረግ አያቅተኝም። ቆይ አንተ ስራ ደግሞ መቼ ነው የሚያልቀው? በል ለማንኛውም በቃቸው። ምንድን ነው እንደዚህ የምትገለፍጭ? ዳጊ አዲስ ቤታችን ወደድክ? ልክ እንዳንቺ ቆንጆና ማራኪ ነው። ደግሞ ሶፋውን በጣም ነው የሚያምረው። ቆይ ኬት ነው ያገኘው? ላይ ከአንቺ ጋር ጋር የመሳሰላል ቢሆን የገዛሁት። አሁን ደግሞ የቀረን ቲቪ ነው። እሱን ደግሞ ቀስ ብለን አይቀርም። ልጅ ግን አያምርም? የምር ነው። የሆነስ በጣም ነው የሚያምረው ዳጊ። አሁን በቃ እዚህ ቤት ውስጥ በሰላም መኖር ብቻ ነው የምፈልገው። እኔ ራሱ በጣም ናፍቆ ነበር የቀኔ ፍቅር። በቃ እኔ ኪችኑን ላስተካክል። ቁርስ እንስራ ይባላል እኮ ላስተካክል አይደለም። እሺ ይሰራል። አብረን እንስራ። እንቁላል ፍርፍር አታስቢ። ከሁለት ቀን በኋላ ደግሞ ቆንጆ ቴሌፎን እንደምን ቤት ገዝቼ አመጣልሻለሁ። እሺ ቻው። በጣም ኧረ ቢያንስ እዚህ ጋር ይሰማል። የፍቅርና ቤት ይዋህዴ የተዳረ የልቤ ሰው ያንቺን እንጃ በኔ ስበኩል ትዝታሽ ልቤን ወረሰው። እንዴ ጨረሳችሁት እንዴ? አዎ ጨረስን እኮ። እኔ እኮ መጣጤ ላግዛችሁ ነበር። ወገኛ። ቆይ በዚህ ሰዓት ነው የሚመጣው? የማንም እገዛ ያስፈልገንም። ብንፈልግም ደግሞ አንተን አናስቸግረው። ምክንያቱም ሌሎች የቅርብ ወዳጆች አሉ። ናቲ አንተ አረፍ በላ ማለት ፈልገው። አይመሽብም? ብትሄድ አይሻልም? እዛ እኮ ማየ ብቻዋን ነች። ለማየ እንኳን ውብ ያለች እና እንዴት ነህ ናቲ? አለው እና ቤቱን ተላመዳችሁት? ገና ዛሬ እኮ ነው የገባነው። ዳጊ ምን ሆነ ነው ፎፉን የምትለው? ያራበት እንጂ እናንተ እየመጣችሁ አለው እንደው እንዴ? እሱማ ግድ ነው። እስክትለምዱ ድረስ እንደውም ለአንድ ሳምንት እዚህ ይሆናሉ። ደስ ይለናል። ጥሩ ነበር ሀሳብ፣ ግን ቤቱ እንደምትጠባብ ነውና ለአንተ የሚሆን ቦታ ደግሞ አይኖረንም። እኔ እንኳን እየቀለድኩ ነው። እማዬም እንደዛ ብላት አትፈቅድልኝም። ግን እንዳልከው ቤታችሁ ጠባብ አይደለም፣ እንደውም በጣም ነው የሚያምረው አይደል? እና ምን የቀረ ነገር አለ? ምን ላግዛችሁ? አልሰማህም እንደ ጨርሰናል፣ አስተካክለናል ሁሉንም ነገር። እሺ እንዴ ማዘር ከሄሉ ቤት ባልሆነ እንዴ የሚያዞረዝርሽና ኬትስ በምን አገባሽ አንቺ? እኔ እንኳን ቤቱን በትክክል አላውቀውም። እርሶ ግን በምን አወቁት? የልጅን ቤት ለማወቅ አንቺ መጠየቅ አለብኝ እንዴ? በዚህ ምላስሽ እኮ ነው ቆመሽ የቀረሽው። አረ ማዘር ግን በቃ ሲናገሩ ለሰው ሞራል ምናምን ብሎ ነገር የለም አይደለ? ሂጂልኝ ከዚህ አሁን እንከፍ። እንደርሱ አይነት አማሽ ከሚኖረኝ ግን ቆሞ መቅረቱ በስንት ጣዕሙ። ወይኔ ምን አይነት አለብላ ቤት ናት! ማዘር ይቸኩላሉ መሰለኝ። ይሂዱ ይሂዱ። ከንከፊስ ዳጊ ወይ ሄሉ፣ ከዚህ በኋላ በሰላም እንኖራለን። ልክ ነሽ። እዚህ ሰፈር ከወጣን ቤት እንፈልግና ካገኘን እንወጣለን። እሱማ እኮ ግዴታችን ነው። ዛሬ ደግሞ ማዘር መጣው ነበር። ማማዬ ሰፈሩን ማለቴ ቤቱን ቆይ እንዴት አወቁት? ለኔም ጥያቄ እሱ ነው። እና ታዲያ ምን አሉ? ያው እንደተለመደው ልጄን ከቤት አስወጣሹ ብለው ጮኸውብኝ ሄዱ። ግቡ ብላችሁ እንኳን አልገባም አሉ። እማዬን በጣም ከፍቷታል ማለት ነው። ሰላም ለዚህ ቤት። ያሉት እንዴት ነው? እንደዚህ እንኳን ደህና መጣ።
በገንዛ ሰፈሬ እንኳን ደህና መጣህ ይከብዳል። ቁጭ በል። አሁንማ እኛም ሰፈር ሆኗል። ይሁን እንኳን ለአዲስ ቤታችሁ አበቃችሁ። ውይ ያሬድ አይገባም ነበር እኮ። እንደምን ዋላችሁ? አንቺ ዱርዬ አሁን ነው አይደል የምትመጪው? እባክሽ አማችሽን መንገድ ላይ አግኝቻቸው ስደረቅ ነበር። ቤቱ እንዴት ነው የሚያምረው! በዛሽ ገንዘብ ነው ይሄን የመሰለ ቤት። አከራዮቹ ግን በጣም ጥሩ ሰዎች ናቸው። እኔ ራሱ የገረመኝ ይሄ አይደል? እንዴት ዋላችሁ? ደህና አለን። ጠረጴዛና ወንበር ነው እንጂ እኮ የቀረው ቢሮአችሁን ነው የሚመስለው። ተሰበሰብን አይደል? ምን መሰብሰብ ብቻ ታጨቃችሁ እንጂ። ቆይ ደግሞ ምንድን ነው? ያሬድ ያመጣልኝ ስጦታ ነው። ምንን በማስመልከት? አዲሱ ቤታችንን በማስመልከት። የባለፈው ስራ እንዴት ሆነ? እሱን ስራ እንኳን ትንሽ ጊዜ ወስጄ ላስብበት ብዬ አስቤ ነበር። ግን በዚህ ሰው ሁሉ ስራ ባጣበት ዘመን ስራ ምላስብበት ትንሽ አይከብድም? አሁንም እኮ ስለ እሱ ላማክር ነበር የመጣው። ጥሩ። ለማማከር ብቁ ናችሁ ብላችሁ ካሰባችሁን እንግዲህ በሙሉ ልብ እናማክራለን። ከዛ በፊት ግን ከሄለን ጋር በሆነ ጉዳይ እያወራን ነበር። እሺ ምን ነበር? ድርጅታችን ሰሞኑን ትንሽ ስራ ተደራርቦብናል እና እንደ ሄለን ያለ ብቁ የማርኬቲንግ ሙያተኛ እየፈለግን ነበር። አንተ ደግሞ በማርኬቲንግ እንደተመረክ ሄለን ነግራኝ ነበር። ልክ ናት። ጥሩ አጋጣሚ ነው። ስለዚህ ነገ ስለ አንዳንድ ጉዳዮች አውርተን ቶሎ ስራ ትጀምራለህ። እሺ በጣም ነው ደስ የሚለኝ። አመሰግናለሁ። ምንም አይደል። አሁን ለፌቨን አንድ እርምጃ ቀርቤያለሁ። እሷ ባትረዳኝም እኔ የማደርገውን አውቃለሁ። ኤፋ የጠፋ ሰው ይላል። ከዚህ የተሻለ የደስታ ቀን ይገኛል እንዴ? ስራ ተቀጠርኩኛ። በእርግጥ ማረፍ ስለፈለግኩኝ ነበር። እንዴ አልነገርኩም። ለካ እነ ፌቨን ቢሮ እኮ ነው የተቀጠርኩት። አንተ ቀልድ ምን አለብህ? እኔ ሌላ ታሪክ ውስጥ ነኝ። ቀን በቀን ፍቅር እየጨመረ ነው። እሷን ብዬ አይደል እንደ የተሻለ ድርጅት ውስጥ ማናጀር ሆኜ መቀጠር እየቻልኩኝ እነሱ ጋር ማርኬቲንግ ሰራተኛ ሆንኩኝ። ዳጊ አባቢ ሳሚ ሳንጀው እሷን ነገር እኮ ከአሁን በኋላ አትጠቀምባት። እሷን ነገር ማለት ሳንጀው ምናምን። ኧረ ሙድ የለውም ሳሚ። እሷማ እኮ ያንቺ መለዮ ነች። አዎ ግን አለ አይደለ አሁን ተቀይሬያለሁ። ማ አንተ? አዎ ግን አለ አይደለ ዝም ብለሽ ሳሚ ብትይኝ ደስ ይለኛል። ኧረ ማን አምረሽል እንዴ? እባክሽ የምሬን። ቆይ ግን ማዕከላዊ ነበር ሊቀየርሽ ማለት? አይ ጸጥ በል ብለውሽ ምናምን ከሆነ ብዬ ነው። እንዴ ቆይ ሰው መለወጥ አይችልም እንዴ? ኧረ ይቻላል። ያራዳልሽ ሳሚ ሳንጀው ግን ሁሌም ሳንጀው ሆኖ ይኖራል። ዳጊ ሳንጀው እኮ የተባልኩት ብቻ እያብራራልኝ እንዳይሆን። ምኑናል? ዳጊ እኮ ነኝ። ይኸውልሽ ዳጊ ያለፈውን እየረሳን ወደፊት መጓዝ ይኖርብናል። ቆይ ግን አንተ ደህና ነህ? አለሁልህ ወዳጄ። አንተ እውነትም ተቀይረሃል። ወይኔ ሳሚ ናቲ ስታፍሽ ሆኖ አረፈልሻለሁ። የምርሽ ነው? እኔ እኮ አለምንሽ። ነገ ስትመጪ ቁጭ ብሎ ታገኘው የለ
እኔ ግን ማየት የምፈልገው ቢሮአችንን የዛሬ 1 ዓመት ምን ላይ ደርሶ እንደሆነ ነው። ግልጽ እኮ ነው። ቁልቁል ነው እንጂ ናትኝ መሰለ ሰራተኛ ይዞ ነው ቁልቁል የሚወርደው። ሀያ ለመተዋወቅ ነው ማለት ይሄ ዱርዬ። እኔ ግን ግራ የገባኝ ከኛ ድርጅት የተሻሉ ሊቀጥሩ የሚፈልጉት እያሉ ለምን እዚህ ድርጅት መጥቶ እንደተቀጠረ ነው። የፈለገው ነገር ይኖራል። ቆይ ምን ሊሆን ይችላል? እኔ ግን አውቄለታለሁ። አንተ ቆይ ከሚስቴ ምንድን ነው የምትፈልገው? ዳጊ ተረጋጋ እንጂ ምን ሆነሃል? ቆይ ልጅ እዚህ ቤት ምን ይሰራል እንዴ? ዳጊ ናቲ እኮ ነኝ። ከፈለክ ለምን አበባ አትሆንም? ዳጊ ተረጋጋ እንጂ የተጣላው ሰው አለ? ሄሉ ያደረኩሽ ነገር አለ እንዴ? አንተ ደግሞ ራስ ምታት አትሆንብኝ። ስታርፈ ተቀመጥ ዳጊ። ከዛ ቤት የወጣ ነው ከሱ ሽታ አይደል እንዴ? እንዴ ምን ማለት ነው? እንዴት ነው ምን ማለት ነው? ወይስ እንዲገባሽ አልፈለግሽም? እኔ እስከማውቀው ከዛ ቤት የወጣ ነው በወይዘሮ ፀሐይና በውቤ ምክንያት ነው። ቆይ ከናቲ ጋር የተያዘ ነገር አለ? ኧረ እባክሽ ዳጊ። ሰው አለ? ቆይ የተከታተልሽኝ ነው እንዴ? አልተከታተልኩም። ከእኔ ጋር ያልጨረሽው ነገር አለ? አንተ ጨርሰሃል እንዴ? ሜዳ ላይ ጥለሽኝ መሄድሽን ረሳሽው እንዴ? እኔ ጥዬህ አልሄድኩም። ለህይወቴ አስጊ ስለነበር ራሴን ለማዳን ነው የሞከርኩት። ይኸውልሽ በሄሉ ስለተጽናነው ነው እንጂ ቀድሜ ባገኝሽ እመኝኝ እገልሽ ነበር። ቆይ እኔ ግን ምን አድርጌ ነው እንደዛ ስታሰቃየኝ የነበረው? እወድሽ ነበር። ፍቅር ላንቺ ስቃይ ነው? ዳግም ትደበድበኝ ነበር እኮ። አንቺ አትወጂኝም ነበረ። እኔ እወድሃለሁ ማለቴ እወድህ ነበር። ለዛ ነው ካገኘሽው ጋር እንዴት ነው ለመዳችሁ? ያሬድ አንድ ነገር ልነግርህ እፈልጋለሁ። ከዚህ በኋላ ቤት ባትመጣ ደስ ይለኛል። ምን ነው? ምን አጠፋው? አንተ ምንም አላጠፋም፣ ግን ባለቤቴ ደስተኛ አይደለም። ለምን? እሱ አንተን አይመለከትም። ግን በቃ በዚህ ሰዓት የምፈልገው ከባለቤቴ ጋር ያለማንም ጣልቃ ገብነት በሰላም መኖር ብቻ ነው። እሺ፣ አንቺን መረበሽና ሰላም መንሳት አልፈልግም። እንዳልሽው አደርጋለሁ። ስለተረዳኝ አመሰግናለሁ። ስለምንድን ነው የምታወራው? አንተ ስለ ፍቅር ስለማታውቅ ላንተ ማስረዳት አልችልም። እና ዝም ብዬ ከልቤ አውጥቼ ሞሮውሮ ነገር ቢሆን እስካሁን አላደርገውም ነበር። ቆይ ምን አድርጊ ነው የምትለኝ? ሁሉም ነገር እንደሚናገሩት ቀላል ቢሆን ኑሮ ያኔ ድሮ ከልቤ አውጥቼ እርግፍ አድርጌ አልተውም ነበር። ዳግምን እንደመውደድ የሚጸጽተኝ ነገር የለም። እኔ ዳጊ እውነቱን ለመናገር አንተ ከወይዘሮ ፀሐይ ቤት ወጣለ የሚለው ነገር ለማመን በጣም እየከበደኝ ነው። ምን ማለት ነው ደግሞ እሱ? ያው እባክህ ዝም በል። እኔ ሕፃን ልጅ ነኝ እንዴ? እንዴ ዳጊ ተረጋጋ እንጂ። ምንም ብንቀየርም እኮ ያለፍንበትን ነገር መርሳት ያለብን አይመስለኝም። ቆይ ምንድን ነው የሚያስቅ? አይ ወዲህ ነው። እሱን ተውና ለምን አንሄድም? ጀለሶች ራሱ በቃ ሞቅ ያለ አቀባበል ያደርጉልሃል። ቆይ የት ነው ደግሞ የምንሄደው? እንዴ ያው የተለመደ ቦታ ነዋ። ቁማር ቤት? አንተ አፍህን ያዝ። ቆይ ሄሉ እስካሁን ጉድን አታውቅም እንዴ? ቆይ ብታውቁስ እንደ ጀብር ትጮዋለህ እንዴ? ደግሞ ከስራ የምትመለስበት ሰዓት ደርሷል። ሳትመጣ ቶሎ እንውጣ። እኔ ቆይ ስንት ጊዜ ነው የምነግርህ? በቃ አቁሜያለሁ፣ ፈትቻለሁ እኮ ነው የምልህ። እንዴ ሰላም ለዚህ ቤት። ሰላም ለሚገባው። ሄለን እባላለሁ። ሳም ይባላለሁ። ግን አላወቅኩም። እኔ ግን አውቅሻለሁ። ያን ያክል ይመስለኝ ማለት ነው። እሺውን በቃ እንውጣ። እንዴ እያወራን እኮ ነው። ምንድን ነው የምታወራው? ዳጊ ምን ሆነ ነው? ችግር አለ እንዴ? ሳም ይባላለሁ፣ የዳጊ ጓደኛ።
ስላገኘሁሽ በጣም ደስ ብሎኛል። ቆይ ደግሞ ይሄንን ከየት ነው ያስተማሩክ? ቡና ላፍላላችኋ? ደስ ይለኛል። አንተ ያለመድከውን ቆይ ከመጀመሪያው ነው ቡና የምትጠጣው? ዳጊ ሳሚ ምሳ በልተህ ቡና ጠጥተህ እሺ የምትሄደው? በጣም ደስ ይለኛል። ጭራሽ በቀላቀል እና እልሃለሁ ለምን እንደሆነ ባይገባኝም ዳጊ አንድም ጓደኛ እዚህ ቤት አምጥቶ አያውቅም። ቆይ አንተ ለምንድን ነው የማታመጣው? እና እየተቆጣኝ መሆኑ ነው? ሲጀመር አንተንም ሰው ብዬ እዚህ ቤት ድረስ ማምጣት ዳጊ ሲጀመር ልክ ነህ። ግን ቆይ የሰው ልጅ እንዴት አንድ እንኳን ጓደኛ ይኖረው? በእርግጥ ኤፍሬም የሚባል ጓደኛ ነበረው፣ ግን ድርጅታቸው ለልምድ ልውውጥ በሚል ውጭ ሀገር ወስደውታል። እሱንም ግን የዳጊ ጓደኛ ነበር ለማለት አያስደፍርም። ልክ ነሽ። በእርግጥ እኔ ማረሚያ ነበር። ዳጊ ምን ሆነ? የሆነ ሜድ የነበረብኝ ቦታ ለና እሱ ትዝ ብሎኝ እኮ። ታዲያ እሱ ነው ትነስባለ? አዎ ተነስ። እኔ እና እልሻለሁ በዚህ 3 ዓመት ቆይታ በጣም ብዙ ነገር ተምሬያለሁ። 3 ዓመት ሙሉ ማረሚያ ነበር? ቆይ አንተ ምክንያት ስለኔ ምን ልታስብ እንደምትችል ረስተው ነው? ምን ታስባለች? ያወራሁት እኮ ስለ ራሴ ነው፣ ስላንተ አይደል። ጓደኛ ነገረኝና ስላንተ እነግራለሁ ሲባልስ? እናማ ያንተ ጓደኛ እንደሆንኩኝ ካሰበች እኔ ወንጀለኛ አድርጋ ነው የምታስበኝ። ሚስትህ እኮ ነች። ስላንተ ከዚህ የተሻለ መረጃ ይኖራታል። ወይኔ ዳጊ፣ ደግሞ እኮ እሱ ነገር ሁሉ አይሰራም። ማለት የቱ ነገር? ይህ ጓደኛ ንገረኝ ስላንተ እነግራለሁ ምናምን ያልከው ነው። እንዴት? ምክንያቱም ይኸውልህ አንተ ቁማርተኛ ነህ፣ እኔ ደግሞ ቁማሬን ትቼ የራሴን ህይወት ለማሻሻል እየሞከርኩኝ ያለው ሰው ነኝ። ኧረ እባክህ በአንዴ ጻድቅ ሆንክ። ከረጅም ጊዜ የቁማር ልምድ የተማርኩት ትምህርት ምን እንደሆነ ታውቃለህ? ከቁማር ግን መማር አይከብድም? ዝም ብለህ መጫወት ነው እባክህ። ቆይ ሰው ለምንድን ነው በ1 ሚሊዮን ብርም በ1 ብርም እኩል የሚቆምሩ? እንደዛ ከሆነ የተማርከውን ንገረና። ቁማር ስለ ገንዘብ ወይም ስራ ሲያስከው ነገር ምናምን አይደለም። ውስጥ የሚፈራውን ሪስክ በመጋፈጥ ውስጥ የሚመጣን አድቬንቸር ለማጣጣም የሚደረግ ስሜት ነው። ቆይ ደግሞ ምን ጀመርክ? እንደ አድቬንቸር ፊልም ወይም ደግሞ ለጉብኝት ጥቅጥቅ ወዳለ ጫካ ውስጥ እንደሜዳ አድርገህ አስብ። ከዛ ጫካ ውስጥ ጅብ ሳይበላህ ለመውጣት የምታደርገውን ስሜት ለማሸነፍ የሚደረግ ነገር ነው። በልበል ወደዛ እባክህ። እዚህ ቁጭ ብለህ ትፈላሰፍብኛለህ እንዴ? አልጨረስኩኝም እኮ። ለራስህ ጨርሰው። እኔ ግን ለጨዋታ ልሄድ ነው። እሺ ሂድ፣ እኔ እዚህ እጠብቅሃለሁ። እዚሁ እጠብቅሃለሁ ማለት? ታዲያ ስልክ የለኝም፣ በምን ላገኘህ? እንደውም የራስ ጉዳይሽ